ዚክር የሚልና የማይል ሰው ምሳሌው በህይወት እንዳለና እንደሞተ ሰው ነው ብለዋል አለይሂ ሰላቱ ወሰላም። አላህ የሚያስታውስ ሰው በህይወት እንዳለ፣ እንደሚበላ፣ እንደሚጠጣ፣ እንደሚንቀሳቀስ፣ እንደሚናገር። አላህን የማያስታውስ ደግሞ እንደሞተ ነው፣ እንደ ሬሳ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ጦር ሜዳ ላይ ሄዶ ነፍስን አጥቶ ከመመለስ ወርቅና ብርን ከመስጠት ዚክር እንደሚሻልም ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። በቀላሉ አላህ ዘንድ አኼራ ላይ ሀብታም የሚያደርግ የሚያስከብር ዒባዳ ቢኖር ዚክርን። አላህ ተባረከ ወተዓላ እሱን እንድንፈራ ሁሌም እንድናስታውሰው መክሮናል፣ አደራ ብሎናል። አላህን ተባረከ ወተዓላ ዘውትር ያስታውሰን እንደሆነ አላህ ያስታውሰናል፣ የቀልብ መረጋጋትን ይሰጠናል። ቁጭ ብለንም ቆመንም ተኝተንም ተጋድመንም እንድናስታውሰው አላህ በተከበረው ቃሉ አዟል። እሱን በማስታወስ የሚገኙ ጥቅሞችንም ገልጿል። አላህን ስናስታውስ ቀልባችን ይረጋጋል፣ ሐሳብና ጭንቀታችንም ይወገዳል። አላህን ተባረከ ወተዓላ በማስታወስ ያሰብነው ይሳካል። አላህን ተባረከ ወተዓላ በማስታወስና ዚክርን በማብዛት ወንጀሎች ይማራሉ፣ ይራገፋሉ። አላህን ተባረከ ወተዓላ ስናስታውስ ሸይጣን ከኛ ይርቃል። አላህ ተባረከ ወተዓላ ወደሱ ያቀርበናል። በጭንቅና በመከራ ጊዜ ጦር ሜዳ ላይ ሁሉ ሙእሚኖች ድል እንዲያገኙ የእሱ ነስር እንዲመጣላቸው ዚክርን አብዙ ብሏል። ያ አዩሃ አለዚነ አመኑ ኢዛ ለቂቱም ፊአተን ፈትቡቱ፣ ከጠላት ጋር ፊት ለፊት ስትገጣጠሙ ጽኑ፣ ጀርባ ሰጥታችሁ እንዳሸሹ። ለዚህ የሚረዳችሁ ነገር ቢኖር ፈዝኩሩላህ ከሲረን ነው። አላህን ተባረከ ወተዓላ በብዛት አስታውሱ ብሏል። ጦር ሜዳ ላይ ጂሃድ ላይ እንኳ ዚክር እንድናደርግ አላህ አዞናል። ሶላት ሰግደን ስናበቃ ዚክር እንድናደርግ አላህ አዞናል። ሐጅን ስናጠናቅቅ ዚክር እንድናደርግ አላህ ተባረከ ወተዓላ ገፋፍቶናል። ዚክርን ያበዛን እንደሆነ ለዓለኩም ቱፍሊሑን ብሏል። ዚክር ካበዛችሁ፣ ዚክርን ካዘወተራችሁ፣ ሁሌ እኔን ካስታወሳችሁ ትድናላችሁ ብሏል። ፈላሕን ታገኛላችሁ ብሏል። ፈላሕ ብሎ ማለት የሚመኙትን ማግኘት፣ ከሚፈሩት ነገር መዳን ማለት ነው። አኼራ ላይ ከእሳት መዳን፣ ጀነት መግባት ማለት ነው። አላህን ተባረከ ወተዓላ ማስታወስ ቀልባችን ሰፊ እንዲሆን፣ ልባችን ሰፊ እንዲሆን፣ ነገሮችን እንድንችል፣ የሚያጨናንቁና የሚረብሹ ነገሮችን እንድንቋቋም ያደርገናል። ውስጡ በዚክር የተደሰተ ሰው ፊቱም ጭምር ያበራል። አላህን ተባረከ ወተዓላ ስናስታውሰው ያስታውሰናል። ደካማ የሆኑ የሰው ልጆች ስንትና ስንት ወንጀል የሚዳፈሩ መክሉቆች ዝክር ሲያበዙ የተከበረው ጌታ አላህ ሰማይ ላይ ያስታውሳቸዋል። ለዚህ ነው አላህ ተባረከ ወተዓላ ፈዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፍሩን፣ አስታውሱኝ አስታውሳችኋለሁ ብሏል። መፍሁሙ እኛ አላህን ካላስታወስነው የሚገባ ወይም ደግሞ በአክብሮት መልኩ አላህ አያስታውሰንም ማለት ነው። ሐዲስ አልቁድሲ ላይ አላህ ተባረከ ወተዓላ እኔን ባሪያዬ የጠበቀኝና የገመተኝ ቦታ ላይ ያገኘኛል፣ ከኔ ጥሩን ነገር ተስፋ ካደረገ ጥሩን ነገር ያገኛል፣ መጥፎን ነገር ከጠበቀም እኔ ዘንድም መጥፎ ነገር ነው የሚጠብቀው። ባሪያዬ ካስታወሰኝ እኔ ከሱ ጋር ነኝ። ለብቻው ያስታውሰኝ እንደሆነ እኔም ለብቻ ያስታውሰዋለሁ። ከጥሩ ስብስቦች ጋር ከጥሩ ሰዎች ጋር ሆኖ ዒልም በመማር ቁርአን በመቅራት ያስታውሰኝ እንደሆነ ከሱ ከተሻሉ እሱ ጋር ካሉ ከሰው ልጆች ከተሻሉ ስብስቦች ከመላእክቶች ጋር አስታውሰዋለሁ ብሏል አላህ ተባረከ ወተዓላ። አላህን ተባረከ ወተዓላ ባስታወሰን ቁጥር አላህ ያስታውሰናል። ለብቻችን ሆነን ስንሄድ ስንመጣ፣ ስንበላ ስንጠጣ ያስታውሰን እንደሆነ አላህ ብቻውን ያስታውሰናል። ይሄ ራሱ ትልቅ ሸረፍና ክብር ነው። ከሙእሚኖች ጋር ሆነን ሱና በሚፈቅደው መሰረት በጋራ ሆኖ አኼራን ያስታውስን እንደሆነ፣ ቁርአን የተማማረን፣ ዒልም ያደመጠን፣ ሐላልና ሐራምን የተማረን እንደሆነ
ከመላእክቶች ጋር አላህ ያስታውሰናል። ይሄ ትልቅ የሆነ ማዕረግ ነው። ነቢዩ ዓለይሂ ሰላቱ ወሰላም ለዚክር አላህን ለማስታወስ ሲገፋፉ ሰበቀል ሙፈሪዱና ሙፈሪድ የሚባሉ ሰዎች ሌሎችን ቀደሙ፣ ከሁሉም በለጡ አሉ። ሰሓቦች ሪድዋኑላሂ ዓለይሂም ለኸይር ነገር ይጓጉ ስለነበረ ከሰው ሁሉ የበለጡ ሁሉን የቀደሙ ሙፈሪድ ያልኳቸው ወይም ያልካቸው እነማን ናቸው ብለው ሲጠይቋቸው ቃል አዛኪሩነ አላህ ከሲራን፣ ሰውን ሁሉ ቀደሙ ያልኳችሁ ዚክር የሚያበዙ ሰዎች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጦር ሜዳ ላይ ሄዶ ነፍስን አጥቶ ከመመለስ ወርቅና ብርን ከመስጠት ዚክር እንደሚሻልም ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። በቀላሉ አላህ ዘንድ አኼራ ላይ ሀብታም የሚያደርግ የሚያስከብር ዒባዳ ቢኖር ዚክርን፣ በጣም ቀላል ዒባዳ ቢኖር ዚክርን። ገንዘብ የማይጠይቅ ሰዓት የማይጠይቅ ጉልበት የማይፈልግ ብዙ ሸርጦች የሌሉት የትኛው ሁኔታ ላይ ሆነን እጅግ በጣም ውስን ዚክር የተከለከለባቸው ለምሳሌ እንደ ሽንት ቤት ካልሆነ በስተቀር ሁሌ ዚክር ማድረግ እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ካነ የዝኩሩላህ ፊ ኩሊ አሕያኒሂ፣ እናታችን አይሻ እንደተናገሩት ሁሌም ዚክር ሎ ነበር። ከሰው ጋር እንኳ ቁጭ ብለው ቢያንስ 100 ጊዜ አስተግፊሩላህ አስተግፊሩላህ ሲሉ ይሰሙ ነበር። የኻድማቸው ሰው ቀን ከሳቸው ጋር ተኻድማቸው ውዬ ማታ ቤት አስገብቻቸው ስመለስ በሩ ላይ የተወሰነ ቆም ነበር። ምናልባት የረሱት ነገር ካለ እሳቸው እንዳይወጡ እንዲልኩኝ በማለት በር ጋር ሆኜ የተወሰነ ስጠብቅ ዚክር ሲሉ ሰማቸው ነበር ብሏል። ቤትም መንገድ ላይም ሲተኙም ሲነሱም ዚክር ያደርጉ ነበር ረሱሉ ዓለይሂ ሰላቱ ወሰላም። አርአያችን እስከሆኑ ድረስ እኛም ዚክር ልናደርግ ይገባናል። በሌላ ሐዲታቸው እንደዚሁ የዚክርን አንገብጋቢነት ዚክርን ቸላ የማለትን አስከፊነት ሲገልጹ ዚክር የሚልና የማይል ሰው ምሳሌው በሕይወት እንዳለና እንደሞተ ሰው ነው ብለዋል ዓለይሂ ሰላቱ ወሰላም። አላህ የሚያስታውስ ሰው በሕይወት እንዳለ እንደሚበላ፣ እንደሚጠጣ፣ እንደሚንቀሳቀስ፣ እንደሚናገር። አላህን የማያስታውስ ደግሞ እንደሞተ ነው፣ እንደ ሬሳ ነው ብሏል ነቢያችን ዓለይሂ ሰላቱ ወሰላም። ቆመን እየሄድን እየበላን እየጠጣን ለዱንያ እየተራራጠን ዚክርን በመርሳት አላህ ዘንድ የሞተ ሬሳ ልንባል በጭራሽ አይገባም። ከዛ ነቢያችን ዓለይሂ ሰላቱ ወሰላም የቅያም ቀን ያንቱን ሸፋዓ በማግኘት እድለኛ የሚሆነው ምን አይነት ሰው ነው? አንቱ ከአላህ የሚያስታርቁት ምን አይነትን ሰው ነው ተብለው ሲጠየቁ መን ቃለ ላ ኢላሃ ኢለላሁ ኻሊሰን ሚን ቀልቢሂ፣ ከልቡ አምኖበት ላኢላሃ ኢለላህ ያለን ሰው ነው እኔ ከአላህ ማስታርቀው ብላ የዚክሮች ሁሉ ምርት የሆነውን ላኢላሃ ኢለላህን ጠቅሰዋል። ዚክርን ያበዛ ሰው በተለይ ላኢላሃ ኢለላህን የቅያም ቀን ረሱሉ ዓለይሂ ሰላቱ ወሰላም ከጌታው ያስታርቁታል፣ ሸፋዓ ይሆኑታል ማለት ነው። እንደዚሁ ላኢላሃ ኢለላህን የንግግሩ መጨረሻ አላህ ያደረገለት ሰው ከዱንያ ሲወጣ ላኢላሃ ኢለላህ ያለ ሰው የሚያገኘውን ማዕረግ ሲናገሩም መን ካነ አኺሩ ከላሚሂ ሚነ ዱንያ ላኢላሃ ኢለላሁ ደኸለል ጀነ ብላ ከዱንያ የመጨረሻ ንግግሩ ላኢላሃ ኢለላህ የሆነ ሰው ጀነት ገባ ብላ ይገባል ብቻ ሳይሆን መግባቱ ስለማይቀር ገባ ብላ። በሕይወቱ ሁሌ ዚክር የሚል ሰው ነው ጣረሞት ላይ ላኢላሃ ኢለላህ ማለትን የሚታደለው። የመጀመሪያ ሕይወቱ ላይ ዚክርን የረሳ ላኢላሃ ኢለላህን በልቡም በምላሱም ያላዘወተረ ጣረሞት ላይ ይህን ማዕረግ ሊያገኝ አይችልም። የሚሞቱ ሰዎችን ስካር ላይ ያሉ ሰዎችንም ላኢላሃ ኢለላህን እንድናስታውስ ነብዩ ሰለላሁ ዐለይሂ ወሰለም አዘዙ። ለቅኑ መውታኩም ላኢላሃ ኢለላህ በል ጣረሞት ላይ ያሉ ሰዎችን ላኢላሃ ኢለላህ እንዲሉ አድርጓቸው ብላ። ላኢላሃ ኢለላህ እንድንል ብቻ ሳይሆን እንድናበዛም መክረውናል። ላኢላሃ ኢለላህ ማለትን አብዙ፣ በእናንተና በላኢላሃ ኢለላህ መሀል ግርዶሽ ሳይፈጠርባችሁ በፊት ብላ፣ ሳትሞቱ በፊት ማለት። አሊያ ደግሞ ዚክርን ቸላ በማለታችሁ የመጣ አላህ ተቆጥቷችሁ የዚክርን ጣዕም ነስቷችሁ ጋፍል አድርጓችሁ ዚክር ማለት ሳይሳናችሁ በፊት ላኢላሃ ኢለላህ ማለትን አብዙ ልመዱ ብላ። ምሽት ላይ ወይም ንጋት ላይ 10 ጊዜ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው
4 የነቢዩላህ እስማዒል ዝርያ የሆኑ ባሮችን ነፃ እንዳወጣ እንደሚቆጠርለት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ጠዋት 10 ጊዜ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ያለ ሰው 4 የነቢዩላህ ኢብራሂም ዝርያ የሆኑ ባሪያዎችን ነፃ ያወጣ አይነትን ሰው አጅር እንደሚያገኝ ተናግረዋል። የነቢዩላህ ኢብራሂም ዝርያዎች ለምን ተመረጡ? የአረቦች ምርጥ ስለሆኑ የነቢ ሰለላሁ ዐለይሂ ወሰለም መሰረትና አያቶች ስለሆኑ። ባሪያን ነፃ ማውጣት ያለውን ምንዳ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም አንድም ባሪያ ነፃ ያወጣ ሰው እሱን ነፃ በማውጣቱ ምክንያት የቂያም ቀን ከጀሃነም ነፃ ያወጣዋል እሱም ብለዋል ሰለላሁ ዐለይሂ ወሰለም። እጁን ከጀሃነም ነፃ ያወጣል፣ እግሩን ከጀሃነም ነፃ ያወጣል። አልፎ ሁሉ በሐዲሱ ላይ አፍረተ ገላውን ሁሉ ጠቅሰው መላ ሰውነቱን ነፃ በማውጣቱ የእሱን መላ ሰውነት እሳት እንዳትነካው አላህ ያደርጋል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አንድም ባሪያ ነፃ ማውጣት ይሄን ያክል ፈዲላና ትሩፋት ካለው 4 ባሪያ ነፃ ማውጣት ያለውን ማዕረግ መገመት ከባድ አይደለም። 10 ጊዜ ብቻ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ኢላ አኺሪህ ያለ ሰው 4 ምርጥ የሚባሉ የአረብ ዘሮችን የኢስማኤል ልጆችን ነፃ እንዳወጣ ይቆጠራል ብለዋል። ይሄንኑ ዚክር ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን በቀን አንዴ 100 ጊዜ ያለ ሰው የሚያገኘውን የላቀ ማዕረግን ገልጸዋል። 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 ሐሰናን አጅርን አላህ ይጽፍለታል። 100 ወንጀልን አላህ ያራግፍለታል። ቀኑን ሙሉ ከሸይጣን ይጠበቃል። ከሱ የተሻለ ስራ የሰራ ሰውም አይኖርም። ምናልባት ይሄን ዝክር ከማለቱ በተጨማሪ ሌላ ተጨማሪ ዝክሮችን ያለ ሰው ካልሆነ በስተቀር ብላ በቀን 100 ጊዜ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው የሚያገኛቸው ትልልቅ ድልቦች፣ ሀብቶች አሉ። አንደኛው 10 ባሪያ ነፃ እንዳወጣ ይቆጠርለታል። 100 ወንጀልን አላህ ይሰርዝለታል። 100 ምንዳን ሐሰናትን አላህ ይሰጠዋል። ቀኑን ሙሉ ከሸይጣን ይጠበቃል። ምሽት ብሎት ከሆነ እስኪነጋ ድረስ ከሸይጣን ይጠበቃል። እንደሱ አይነት መልካም ስራ የሰራ ሰውም አይኖርም አላህ ዘንድ ይሄን ዝክር ብሎ ሌላ ተጨማሪ ያለ ሰው ካልሆነ በስተቀር። በአንድ ጊዜ አንድ ቦታ ላይ ቁጭ ብሎ 100 ጊዜ ይሄን ዝክር ያለ ሰውም ይሄን አጅር ያገኘዋል። ከሰዓትበት አንፃር 10 20 ከፋፍሎ ብቻ በ24 በ12 ሰዓት ውስጥ ያለ ሰውም ይሄን አጅር ያገኘዋል። ከማ ዘከረ አነወዊ ረሒመሁላህ ተዓላ። እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ለዝክር ሲገፋፉ ሰዓት የለኝም እንኳን እንዳንል ቀለል ያሉ ዝክሮችን ሁሉ ሲናገሩ ከሊመታኒ ኸፊፈታኒ ዐለ ሊሳን ተቂለታኒ ዐለ ልሚዛን አው ቃለ ፊ ልሚዛን ሐቢበታኒ ኢለ ረሕማን ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም ብላ 2 ቃላቶች አሉ ለምላስ ቀላል የሆኑ አላህ ዘንድ ግን ሚዛን ላይ ትልቅ ቦታ ያላቸው አላህ የሚወዳቸው እነሱም ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም ሱብሓነላሂ ወቢሐምዲሂ ሱብሓነላሂ አልዓዚም ያለ ሰው አንደኛ አላህ ይወደዋል። አላህ የሚወደውን ቃል ስለደጋገመ የእሱን ብቸኝነት በምላሱ ስለተናገረ አላህን ከጉድለት ስላጠራ፣ ሁለተኛ ሚዛኑ ከፍ ይለለታል። ሶስተኛ አይቸገርም፣ ቀላል ዝክር ሱብሓነላህ ወቢሐምዲሂ ሱብሓነላሂ አልዓዚም። እንደዚሁ ደግሞ በቀን 100 ጊዜ ሱብሓነላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ጠራርጎ ያስወግድለታል፣ ይምረዋል። የእሱ ወንጀል የአዱንያ ባህሮችን ማዕበል የሚያክል እንኳ ቢሆን ብላ ነብዩ ሰለላሁ ዐለይሂ ወሰለም። በቀን 100 ጊዜ ሱብሓነላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ይምረዋል፣ ይቅር ይለዋል። የእሱ ወንጀል ከብዛቱ የመጣ ዱንያ ላይ ያሉ ባህሮችን በሙሉ ማዕበላቸውን የሚያክል እንኳ ቢሆናል። ዛሊከ ፈድሉላህ ዩእቲሂ መን የሻእ። ይሄ አላህ ትልቅ የሆነ ረሕመት ስጦታ ነው። እድለብስ ማለት እንዲህ አይነቱን የመልካም አጋጣሚ መጠቀምን ትቶ የማይረባ ወሬ የሚያወራ ሰው ነው። ወሀከዛ በሌላ ሐዲሳቸውም ሱብሓነላህ ወልሐምዱሊላህ ወላ ኢላሀ ኢለላህ ወላሁ አክበር አንዴ ማለቴ ዱንያና ዱንያ ላይ ካሉ ነገሮች ሁሉ የበለጠ እኔ ዘንድ የተወደደ ነው።
አንዴ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ማለት ከዱንያና ዱንያ ላይ ካሉ ነገሮች በሙሉ ይበልጣል። ዱንያ ጠፊ ከመሆኑ አንፃር ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ቀሪና አኼራ የሚያስከብር ከመሆኑ አንፃር ማለት ነው። ሌላ ጊዜ ደግሞ ሰሓቦቻቸውን በየቀኑ 1000 አጅር መከሰብ አትችሉም እንዲያሏቸው፣ በየቀኑ 1000 ሐሰና 1000 አጅር ማግኘት ያቅታችኋል እንዲያሏቸው ሰሓቦች ያ ረሱላላህ በየቀኑ 1000 መልካም ሥራ 1000 አጅር እንዴት እናገኛለን ባላቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም 100 ጊዜ ሱብሓነላህ 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 ያለ ሰው አላህ 1000 ሐሰና አጅር ይሰጠዋል ብላ አላህን ተባረከ ወተዓላ አዘውትረን እናስታውሰውና አላህን ተባረከ ወተዓላ ማስታወስ የማይከስር የአኼራ ንግድ እንደሆነ ልናቅ ይገባናል። አላህን በምናስታውስበት ጊዜ ግን በምላስ ብቻ መሆን የለበትም። በምላሳችንም በልባችንም በተግባራችንም አላህን እናስታውስ ይገባናል። በተግባራችን አላህን ማስታወስ የምንችለው 5 ወቅት ሰላቶችን ጠብቆ በመስገድ ሐጅ በማድረግ ለመልካም ነገር በመራመድ ወደ መጥፎ ቦታ መሄድን በመተው አይናችንን ከሐራም ሰበር በማድረግ ጆሮአችን መጥፎ ነገር እንዳይሰማ በማድረግ እነዚህ ሁሉ የተግባር ዝክሮች ናቸው። የዝክር ሁሉ ትልቅ የሚባለውም ይሄ ነው። በተግባር አላህን ማስታወስ በመላሳችን ሱብሓነላህ አስተግፊሩላህ እንደምንለው ሁሉ በእጅና በእግራችንም አላህን ተባረከ ወተዓላ በማስታወስ እጅና እግራችን ላይ መላ ሰውነታችን ላይ ያሉ እስላማዊ ግዴታዎችን ልንወጣ ይገባናል። ቀልባችን ደግሞ ሁሌ አላህን ሊያስታውስ ይገባል። እየበላንም እየጠጣንም እየተደሰትንም እያዘንም አካላችን ብቻ ምድር ላይ እንጂ ቀልባችን ሰማይ ላይ ከአላህ ጋር ተባረከ ወተዓላ ሊሆን ይገባዋል። አላህ ተባረከ ወተዓላ ብዙ የደነገጋቸው ጀነት ሊያስገቡ የሚችሉ መልካም ስራዎች አሉ። የተወሰኑት በወቅት የተገደቡ ናቸው። የተወሰኑት ከበድ ያለ መስፈርት አላቸው። የተወሰኑት ገንዘብ ይጠይቃሉ። የተወሰኑት እውቀት ይጠይቃሉ። ዝክር ግን ምንም አይጠይቅም። የነቃና አስተዋይ የሆነ አላህን የሚፈራ ቀልብ ብቻ ነው የሚጠይቅ። ጋፊል መሆንን አላህን አለማስታወስን አላህ አውግዟል። ወላ ተኩን ሚነል ጋፊሊን ብላ ከጋፊሎች አትሆን ብላ አላህን የረሳ ሰው ጋፊል ይባላል። ጋፊል የሆነ ሰው ደግሞ ነገሮቹ በሙሉ ይበለሻሹበታል። አሕዋሉ አይስተካከልለትም። ሁሌ አላህን የሚያስታውስ ሰው ሲበላ ቢስሚላህ የሚል፣ ሲወጣ ቢስሚላህ የሚል፣ ከሰው ጋር ሲገናኝ በእስላማዊ ሰላምታ የሚጀምር፣ ሶላት ሰግዶ ሲያበቃ ዚክር የሚል፣ ዚክር መባል ባለበት አጋጣሚና ቦታ ሁሉ በተለይ ጧትና ማታ የእንቅልፍ ሰዓት ዚክሮችን ጠብቆ የሚል ሰው አላህ ነገሮችን ሁሉ ጋር ያደርግለታል። ሸይጣን ይፈራዋል፣ ያከብረዋል፣ ከሱ ይሸሻል። ዚክር የማይል ሰው ሸይጣን ይጫወትበታል። አብሮት ምግብ ይበላል፣ አልጋው ላይ አብሮት ይተኛል፣ ባለቤቱን ሁሉ አብሮት ይገናኛል። ዚክር ደረጃው ከፍ ያለና የላቀ ነው። ስለዚህ ዚክር ልናበዛ ይገባናል ሳንሞት በፊት፣ ይሄን እድል ሳናጣው በፊት። ልጆች፣ ገንዘብ፣ ዝና፣ ስልጣን ሁሉም ጠፊ ናቸው። ስለዚህ አላህ ምን አለ? አልማሉ ወልበኑነ ዚነቱል ሐያቲድ ዱንያ። ልጅና ገንዘብ ዱንያ ላይ ያሉ ነገሮች በሙሉ የዱንያ ጌጥ ናቸው፣ የሚረግፉ የሚጠፉ ናቸው። ወልባቂያቱ ሷሊሓቱ ኸይራ፣ አላህ የሚወዳቸው ጥሩ ነገሮች፣ ቀሪ የሆኑ ነገሮች ከልጅ ከሀብት ከስልጣን ይሻላሉ። አልባቂያቱ ሷሊሓት የሚባለው ወደ አላህ የሚያቃርብ መልካም ስራ በሙሉ ነው። ሶላት ባቂያቱ ሷሊሓት፣ ዘካ ሰደቃ ባቂያቱ ሷሊሓት፣ ዚክር በሙሉ ቁርአን መቅራት እንደዚሁ ባቂያቱ ሷሊሓት። ለየት ባለ መልኩ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የሚለው ዚክር አልባቂያቱ ሷሊሓት እሱ ነው ተብሏል። ከልጅ ከሀብት ከተለያዩ ዱንያዊ ጥቅማ ጥቅሞች ዚክር ይሻላል፣ ከአንተ ጋር የሚሄደው እሱ ነውና። አንድ ቦታ ላይ ሰዎች ተሰብስበው በተለያየ ጉዳይ ላይ ሲያወሩ ቆይተው መሀል ላይ ወይም መጀመሪያ ላይ ወይም መጨረሻ ላይ ጭራሽ ዚክር ሳይሉ ስብስቡ የተጠናቀቀና የተበታተኑ እንደሆነ የቅያም ቀን ጸጸት ይሆንባቸዋል፣ ያ ጊዜያቸውም ከሳራ ይሆንባቸዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የረሱል ሰሓቦች ብዙ ጊዜ ሲገናኙ አንዱ ሌላኛው ላይ ቁርአን ይቀራ ነበር። እስኪ እንተዋወስ፣ አኼራን እናስታውስ ይሉ ነበር። ከዚክሮች ሁሉ በላጭ ቁርአንን መቅራት ነው። ቁርአንን ልንቀራ ልንሰማ ልጆቻችን ልናስቀራ ይገባል። እንደዚሁ ከዚክሮች በላጭ ከሚባሉ ዚክሮች አንዱ ነቢይ ላይ ሰለዋት ማብዛት ነው። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ማለት ነው። በተለይ ሐሙስ ማታ
ጁሙዓ ቀኑን ላይ ከዛ የጠዋትና ማታ አሕዋሎች ሲቀያየሩ ቤት ስንገባ ስንወጣ መሰል የሆኑ አዝካሮችን መጠበቅ። ይሄን ሁሉ አጅር እናገኝ ዘንድ የዚክሮችን አይነት እናቅ ዘንድ መማር አለን። ሁሉም ይገኘው ስንማር፣ ካልተማሩ ብዙ ኸይር ያልፋል። ከመማርም ጋር ደግሞ ጋፊል ከሆኑ ቸልተኛ ከሆኑም እንደዚሁ ብዙ ኸይር ያልፋል። ጃሂልም ልንሆን ጋፊልም ልንሆን አይገባን። ألا صلوا وسلموا على البشير النذير والسراج المنير فقد أمركم ربكم بذلك قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه ومن سار على دربه واقتفى أثره إلى يوم الدين وارض اللهم عن خلفائه الراشدين وعن بقية صحابته أجمعين وعن زوجاته أمهات المؤمنين وارض عنا معهم بعفوك وكرمك يا كريم يا كريم. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا من الذاكرين لك كثيرا. اللهم اجعلنا من الذاكرين لك كثيرا. اللهم اجعلنا من الذاكرين لك كثيرا من الذين اغتنموا أوقاتهم بالباقيات الصالحات. اللهم اجعلنا من الذين اغتنموا أوقاتهم بالباقيات الصالحات. اللهم اجعلنا من الذين اغتنموا أوقاتهم بالباقيات الصالحات. واعصمنا يا مولانا من الغفلة عن ذكرك ومن التشاغل بما لا يقربنا إليك. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اغفر لنا وارحمنا إنك أنت الغفور الرحيم. اللهم أعز الإسلام والمسلمين. اللهم أعز الإسلام والمسلمين. اللهم أعز الإسلام والمسلمين وانصر المستضعفين وانصر المستضعفين. اللهم ردنا إليك ردا جميلا وأصلح لنا ديننا ودنيانا وأصلح نياتنا